በቃ ልሂድ እናቴ። እንዴ ልጄ ገና ከመምጣትሽ ትንሽ አቆይም? አዎ እናቴ፣ በዚሁ ሳልፍ ሰላም ልበልሽ ብዬ ነው። ቤት በጣም ብዙ ስራ አለብን። ቻው በቃ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ይህንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ እጋብዛችኋለሁ ማለት ነውና እንግዲህ ዛሬ እጄ የመጣሁት አደራ ድራማ ክፍል 20 ነው። አልጨረስኩም። እንግዲህ አደራ ድራማ በጣም በሚገርምና በሚያሳዝን ነገር እያስኬዱት ነውና ወይዘሮ ገነትና ቢሌንም እየተገናኙ ነው። ቢሌን ደግሞ ዳግም ለገነት ስጦታ ይዞ እስከ ቤት ድረስ ሄዶ ነበረ። እስከ ቤት ድረስ ስጦታ ሲሄድ ቢሌን እናቷ ጋር ስትመጣ እባክሽ ልጅ ምን አይነቱ ልጅ ነው ስጦታ ለኔ ይዞ መጣኮ ብላ ስትነግረው በጣም ነው ሳቅ ደስ ብሏት ሳቅ ሳቅ እያለች ነበረ። እሺ ብላ ምንም ነገር ሳትናገር ሰተት ብላ ወደ ምትሰራበት ቦታ ሄደች። ወደ ምትሰራበት ቦታ ቀጥ ብላ ስትሄድ በዛን ጊዜ ደግሞ ዳግም በሩን ከፍቶ ውጪ ሊወጣ ስል ነበረ። ዳግም ቤቱ በሩ ላይ ቆማ ምን አይነት ደግነት ነው ብላ ሳቅ ሳቅ እያለች እየሳቀች ዳግምን ተቀብላለች። ዳግምን ከተቀበለች በኋላ ዳግም ደግሞ ምንም አላረኩልሽም በማለት ዳግምም ሳቅ ብሎ ተቀበላት። እነሱ ተያይዘው ወደ ቤት ገብተው ትንሽ እረፍት አድርገው ዳግምና ብሌን ከዛ ደግሞ ወደ ውጪ ሊወጡ ሲሉ በሩን እየዘጋጉ ቃልዬ ስልክ ውጪ ቆማ ግቢ ውስጥ እያወራች ነበረ። በዛን ጊዜ ቃልዬ ብሌን ስራዋን ትታ ምንድነው ከዳግም ጋር የምታደርገው የዳግምና የብሌን ችግር ምንድነው ብላ አየች። ብሌንን ስታያት ያንቺ ችግር ምንድነው? ከዚህ የምታረጊው ችግርሽስ ምንድነው? ምንስ ፈልገሽ ነው ብላ ጠየቀቻት። አንቺ ነይ እስቲ ብላ ስትጠይቃት የኔ ችግር ምን አገባሽ ብላ ስትጠይቃት ነበረ። ዝም በይ አለቻት። ከዛ በዛው ዝም አለች። አሁንም ስታነጋግራት ዝም በይ ስላለቻት ምንም መልስ ልትመልስላት አልቻለችም። አንቺ እኮ አንቺን ነው የማነጋግርሽ አትናገሪም ወይ ብላ ብሌን አሁንም ስትጠይቃት ነበረ። ቃልዬ ስትጠይቃት ምንድነው የምትጠይቅኝ? አሰሬ ዝም በይ ብለሽ ነበረ ዝም ብያለው ብላ መልስ ስትሰጣት ነበረ። ስለዚህ ለዛ ነው ዝም በይ ስላልሽኝ ለዛ ነው ዝም አልኩት። ምንድነው እየፈለግሽው ስትላት ነበረ። የፈለግኩት ነገርማ አንቺ ዝም እንድትይ ለምንድነው ከዚህ የምትሰሪው ነገር ምንድነው ያለው? ወደ ስራሽ አትሄጂም ወይ? ስራሽን ትተሽ ምንድነው እዚህ እንደዚህ የምትግማሚው ስትላት ነበረ። አንቺ ምንም በቃ ዝም በይ ብለሽኛል። ምንም ነገር ልትጠይቅኝም አትችም። ዝም ብለሽ አፍሽን አትክፈቺ ብላት ዳግም ወደ ምንሄድበት አብረን እንሄድና አብረን እንቀጥል ዳግም ሄድ ስትለው ነበረ። አብረው ዳግምና ብሌን አብረው እየተጓዙ እያለ እንግዲህ የበኃይሉ ተላላኪም ብሌንን ካሁን በፊት ደውሎ ስለ ቻኩሌት ያወራ ነበረ። ቻኩሌቱን ስለወሰርሽው ያፈቀርኩሽ መስሎኝ ነበረና ስለዚህ አንቺ ስልክ ስደውልልሽ ስልኩን የማታነሽበት ምክንያት ምንድነው? ለካ ከዚህ ተቀላቅለሻል ብለው በጥፊ ብሌንን ሲላት ነበረ። በመካከሉ ዳግም ብሌንን መንገድ ላይ እዚህ ጋር ቆሜና የሆነ
ካርድ ገዝቼ እመጣለሁ ብሎ መንገድ ላይ ብሌንን ትቷት ሄዶ ነበረ። ከዛ በኋላ እሷ ጋር ሲቆም ሲያይ ሊገዛ የተነሳውን እቃ ትቶ ወደ እሱ ሲመለስ ዳግም በእጇም እንድትነካት አልፈልግም፣ አጠገቧም እንድትደርስ አልፈልግም ብሎ ነው ሳሚን ያነቀው። ወይኔ ሳሚ እንደዚህ ዛሬ ተበላው እንዴ? እኔ ባልሰራላችሁ ሰው አይደለውም በሚል ሁኔታ እንግዲህ ሳሚም ዛቻ አርግቶ ተለያዩ። በመካከሉ ብሌን እሱም መታህ ማለት ወንድ ነህ ማለት ነው እንዴ? እንዴት ትመታዋለህ? እንዴት ከሱ ጋር ቆመህ ትነጋገራለህ? ዳግም ብላ ብሌን ዳግምን ስታነጋግረው ነበረ። እኔ እኮ በጣም ስለምወድሽ ማንም ሰው እንዲነካሽም ማንም ሰው እንዲገፈታተርሽም ስለማልፈልግ ነው ብሌን ብሎ መልስ ሲሰጣት እቅፍ አረገችው። እንግዲህ ውድ ተመልካች ብሌን ዳግም እንደ ሰውኛ እንግዲህ እዚህ ጋር ስመለከት ብሌን ዳግም በጣም ብዙ ነገሮች እየደበቃት ነውና ከነ በኃይሉና ከነ ቃልዬ ጋራ ብዙ ነገር እያረገ እዚህ ጋር ብሌንን እየቀረባት የብሌንን ቀልብ እየወሰደ ነው ማለት ነውና ብሌን ደግሞ ከማንም በላይ በጣም ነው እሱን የምታምነውና በስተመጨረሻ ላይ እንግዲህ አንድ ቀን ሁሉንም ነገር በደንብ አድርግታ መረዳቷ የማይቀር ነው ብዬ ነው የማምነውና ውድ ተመልካች እንግዲህ ውድ ተመልካች አደራ ድራማ አንዳንድ ነገር በጣም ብዙ ነገር ያስተምራልና አንዳንድ ነገር ደግሞ ዝብርቅርቅ ያለውን ነገር ደግሞ ያመጣሉ። በኃይሉ ነው እንግዲህ እንደዚህ የሚያምታታውና እንግዲህ ውድ ተመልካች እናንተም ቪዲዮን ሰብስክራይብ እና ላይክ እያደረጋችሁ በመካከሉ ብታበረታቱኝ በጣም ደስ ይለኛል። ወደ ገደለው ስንሄድ ደግሞ ወይዘሮ አልማዝ የት ወስዳችሁ እንደ ጣላችኋት ትናገራላችሁ የሚል ድምጽም እንግዲህ ለወይዘሮ አልማዝም የሚከራከር ሰው አለ መሰለኝና ለወይዘሮ አልማዝም አንዳንድ ነገር ጭምጭምታ እየተሰማ ነው። የት ወስዳችሁ ነው የጣላችኋት የሚል ጭምጭምታ ነውና ስለሷም አብረን እንከታተላለን። እንግዲህ ብሌን እዚህ ጋር ወደ ከእናቷ ቤት እናቷን በደንብ ሰላም ሳትላት ያ ልጅ ምን አይነት ቁም ነገረኛ ልጅ ነው እንግዲህ እንደዚህ ይዞልኝ መጣ፣ የሆነ ስጦታ ይዞልኝ መጣ እና ይዞልኝ መጥቶ ጠይቆኝ ሄደ በሚባል ሁኔታ ስትሰማ እንግዲህ እናቷን ልታያት የመጣች ሴት እየበረረች ይሄንን ስትሰማ እስከ ቤት ድረስ ነው የሄደችው፣ እስከሱ ቤት። ቃልዬም እንግዲህ እሱን ትፈልገዋለች፣ ቃልዬም ዳግመን ትፈልገዋለች። እንግዲህ ውድ ተመልካች እነሱ በመካከሉ ፊልማቸውን እየሰሩ ነውና እኛ ደግሞ በጉጉት እየሞትን ነውና ውድ ተመልካች አብረን እንከታተል ማለት ነውና በጣም አንዳንድ ጊዜ የሚያጓጓም ብዬ እጠብቃለሁ። አንዳንድ ጊዜ ደግሞ ያው እንዳልኩት ዝብርቅርቁን ነው የሚያወጡት። ነገር ግን እውነተኛውን ማወቅ እኛም ተመልካች እስከሆነ ድረስ እውነተኛውን ማወቅ ስለምንፈልግ
በደንብ የምንከታተል ልጆች ልንኖር እንችላለን። አብረን እንከታተላለን። እናንተም ላይክ እና ሼር እያደረጋችሁ አበረታቱኝ። አንተ ሽንታን በቃ እሷን ስታይ ወንድ ተሰማረ። ይኸውልህ ጫፍን አልነካም፣ ግን አጠገብ ያለች ሴት የኔ ነች። ይሄንን ወቅ